ለሴትም እንዳትንበረከክ ወንድሜ ሮልን ስታውቅ ነው ቀና ማለት የምትጀምረው ያለበለዚያ ግን የማይመጥን ቦታ መሰለፍ ትጀምራለህ ራስን እንደ ትንሽ ነገር አይተ የማይመጥን ቦታ አትገኝ ሱስ መንደር አትገኝ ሴሰኝነት መንደር አትገኝ ራስን ጠብቅ ፌሚኒን የሆነ ወንድ ያሳዩናል ወንድ ብሎ ምንም ወንድ የማይመስል ሁሉ ነገሩ ንግግሩ አክሽኑ ሁሉ ነገሩ ሴት እኮ ሴት ስትሆን ነው ደስ የምትለው ወንድም ወንድ ሲሆን ይህ ቪዲዮ ወንድ ለመሆን ለምትፈልጉ ወንዶች ብቻ ነው የሰራሁት ምናልባት ለዚህ ቻናል አዲስ የሆናችሁ ፍቅር ይበልጣል እባላለሁ የስነ ልቦና ባለሙያ እንዲሁም የፍቅር ግንኙነትና ትዳር አማካሪ ነኝ ዛሬ እንድናወራ የፈለኩት ወንዶች እንዴት ነው ወንድ የምትሆኑት እንዴ ወንድ አይደለው እንዴ ኦሬዲ ምን ማለት ነው ወንድ ሁን ማለት ካላችሁኝ ወንድነት የተለያየ ካራክተር ዲሲፕሊን ያለው ነውና አሁን ላይ ደግሞ በጣም በብዙ ፈተናዎች የታጠረ ነው ብዬ አምናለሁ ወንድነት የተለያዩ መጽሐፎች ሚዲያው ትንሽ ትዊስት የሆነ የተጣመመ ኢሜጅ እያሳየ ነው ብዬ ስላመንኩኝ ወንድ መሆን ምን አይነት ካራክተር ወይ ምን አይነት ዲሲፕሊን አለው የሚለውን እንድናይ ነው የፈለኩት ይሄንን ቪዲዮ ስትወዱ ላይክ ሼር እንዲሁም ደግሞ ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን የደውል ምልክቷን ብትጫኑ በየጊዜ ቪዲዮ ሲወጣ ኖቲፊኬሽን ይደርሳችኋል ጾታነት ባለፈ ደግሞ የወንድ የሚይዛቸው ካራክተር አለ አንድ ሰው ከጎረምሳነት ከቦይ ከመሆን ወደ ወንድነት ሲሸጋገር የሚያሳያቸው ኳሊቲዎች አሉ እድሜ ብቻ አይደለም ትልቅ ሰው የሚያረግ አስተሳሰብም ባህሪም የምታሳያቸውም ነገሮች ናቸውና በተለይ ኮንፊውዥን ውስጥ ላላችሁ ወንዶች ወንድነት ምንድነው ትልቅ ጡንቻ ለማየት ስፖርት መስራት ነው ከብዙ ሴቶች ጋር መከበብ ነው በቃ አብሽር ብሮ አንተ ገንዘብ ላይ ብቻ ፎከስ አድርግ እንደሚሉት አንዳንድ የሚዲያ ሰባኪዎች ነው ወንድነት በዛ ነው ወይስ ምንድነው ወይስ አንዳንዱ እንደሚታየው ከብዙ ሴቶች ጋር ተከቦ ሲጋራ እያጨሱ መጠጥ እየጠጡ በቃ እኔ ወንድ ነኝ ብሎስ መጮ መጎረር ነው ወል እንዳልሆነ መቼስ በጤናማ አእምሮ የምናስብ ሰዎች እናውቀዋለን ስለዚህ ምንድነው የወንድ ልጅ ኳሊቲ ወንድ ሁን ስትባል ምን ይኖር እያልኩኝ ነው የመጀመሪያው ወንድ ኃላፊነትን ይወስዳል ሪስፖንሲቢሊቲ ህይወትን የምትቆጣጠርበት አንድ መንገድ ነው ሪስፖንሲብል ስትሆን ኢን ኮንትሮል ነኝ እያልክ ነው ኃላፊነት ትወስዳለህ እኔ ነኝ ለጥፋቴም ትክክል ላረኩትም ነገር ሙሉ ኃላፊነቱን እኔ ወስዳለሁ እያልክ ነው ምን ማለት ነው በህይወት የተለያዩ ፈተናዎች በጓደኛም በቤተሰብም ሊያጋጥም ይችላል የተለያየ ስብራት የተለያየ ውርቀት የተለያየ ያለፍክበት የተሰቃየበት ነገር ሊኖር ይችላል ግን አሁን ላለህበት ውርቀት ወይም አሁን ላለህበት አለመሳካት ግን ትናንትናህን ብሌም እያደረክ ጓደኛም ብሌም እያደረክ ያቺ የሰበረች ልጅ ብሌም እያደረክ ግን መኖር የለብም ኃላፊነት ውሰድ መቀየር ትችላለህ መስመሩን የምትሄድበት መስመር መቀየር ትችላለህ because you are in control ህይወትን እኔ ኃላፊነቱን ወስዳለሁ ምንም እንኳን የተፈጠረውን ነገር መቀየር ባልችልም ነገር ግን ወደፊት ለሚቀየረው ግን እኔ በኃላፊነት እሰራለሁ ስትል ነው አንድ ስቴፕ ወደፊት የምትራመደው መጽሐፍ ቅዱስ ምን ይላል መሰለ እያንዳንዱ ሰው የራሱን ተግባር ይመርምር ይላል እያንዳንዱ ኳሊቲ አለው ፈጣሪ ሲሰጠን የሆነ የሰጠን መክሊት አለ እሱን መክሊት ፋይንድ አውት ማድረግ የራስ ኃላፊነት ነው ሶ እሱን ፋይንድ አውት ስታረግ ነው አንድ ስቴፕ ወደፊቱ ኑሮ ትንሽ ፈቀቅ የምትለው እንጂ በትናንትና ላይ ቆመ ትናንትና ላይ ብሌም የምታረግ ከሆነ you're not in control ህይወትን አንተ ሳትሆን ሰርከምስታንሶች ሁኔታዎች ወይም ያለፍክበት ታሪክ ወይም ኤክስ ናት እየተቆጣጠረችው ያለው ማለት ነው እሱ ደግሞ ዊክ ወንድ ነው የሚያረጋው ወንድ ልጅ ደግሞ ዊክነስ ራሱ አይመችም ምክንያቱም በብዙ ነገር ብዙ ኃላፊነት አለበት የመምራት ስለዚህ ዊክ ሆነ ደግሞ መምራት አትችልም ስሜትህን ግዛ እንጂ ስሜትህ አንተን አይግዛ ስሜትን መግዛት ስነ ልቦናው ኢሞሽናል ሬጉሌሽን ይለዋል በመንፈሳዊ ህይወት ካየነው ደግሞ ሰልፍ ኮንትሮል ወይም ራስን መግዛት ይለዋል ራሱን የሚገዛ ከተማንም ከሚገዛ አገርም ከሚገዛ ይልቅ ፓወር ያለው እሱ ነው ምክንያቱም ብዙዎች እናውቃለን ከተማን ገዝተው አገርን ገዝተው ራሳቸውን ባለመግዛታቸው ምክንያት በሴክስ ስካንዳል
በወሲብ ቅሌት በማገጠ ከትዳሩ ውጪ ሄደ እንደዚህ አረገ ሲባል እና ያ ሁሉ ስልጣን ባንዴ ኮላፕስ ሲያደርግ ያ ሁሉ መፈራት ብዙ ነገር ታውቃላችሁ። የጣሊያኑ ፕራይም ሚኒስተር ቤርሎስኮኒን እናስታውሳለን። ከዛ በኋላ ደግሞ አይ ቲንክ ቢል ክሊንተንም እናስታውሳለን። እነሱ እንግዲህ የታላላቅ ሀገራት መሪዎች ናቸው። ግን ደ ሞመንት ሪውመር የሴክስ ስካንደል የመማገጥ ወሬ የተወራባቸው ጊዜ በሰው ፊት ነው የቀለሉት። አያችሁ፣ አገርን መምራትና ራስን መምራት ራስን መግዛት አንድ አይደለም። ራስን የሚገዛ ነው እንደውም አገርን ከሚገዛ ይበልጥ በእግዚአብሔር ፊትም የከበረው። ኦኬ፣ ህዝብ ልታስተዳድር ትችላለህ፣ ግን ራስን ደግሞ ማስተዳደር ያቃተ ራስን ስሜትን መቆጣጠር ያቃተ ልትሆን ትችላለህና ወንድ ልጅ ትክክለኛ ኳሊቲው ራሱን የሚገዛ ስሜቱን የሚገራ ነው። መተው ያለ በስሜት ተገፋፍተ ሪቬንጅን በቀልን የምታስቀድም ከሆነ ገና አንተ ያ ኢሞሽናል ማቹሪቲ ገና ነው ማለት ነው። ራስን አልገዛም፣ ስሜት እየገዛህ እንጂ አንተ ስሜትን እየገዛ አይደለም ማለት ነው። ስለዚህ ትልቁ የወንድ ልጅ ኳሊቲ ምንድነው? ስሜቱን መግዛት መቻል። እኔ እንደውም ቅድም አንድ ያልተናገርኩት ነገር ወንድ ስትሆን when you are a man ኃላፊነት ወስደ ሰበብ ታቆማለህ። ሰበብ ታቆማለህ ኢነሴንስ ለውድቀትህም ሰበብ ታቆማለህ። ሙሉ በሙሉ ኃላፊነቱን ትወስዳለህ። ወንድ ስትሆን ዲሲፕሊንድ ትሆናለህ። when you're a man ዲሲፕሊንድ ማለት ስፖርት ትሰራለህ፣ ጸሎት ትጸልያለህ፣ ከጓደኞቹ ጋር ጥሩ ህብረት ይኖርሃል። የቤተሰብ አስተዳዳሪ ከሆንክ ቤተሰብን በአግባቡ ታስተዳድራለህ። ግን ጊዜን ማኔጅ ታደርጋለህ። ለምሳሌ ሱስ ላይ ኢንጌጅ አታረግም። ሱስ ለመሰለ ሱስ አንድ ራስን ያለ መግዛት እኮ ውጤት ነው አይደለ? ሱሱ ነው አንተን የሚገዛ እንጂ አንተ ሱሱን አትገዛውም። ኢንፋክት አንተ ሱሱን ብትገዛ ሱሰኛም አትባልም፣ ሱስም አይሆንም ማለት ነው። ስለዚህ አይኖ በጣም ስትረስፉል ነው ለወንድ ልጅ ብዙ ነገር ሊያስጨንቅ እንደሚችል ብዙ ኤክስፔክቴሽን አለ። ብታገባም ባታገባም ያላገባ ገና ወደፊት ለሚመሰርተው ቤት ኑሮ ትዳር ሲያስብ ብዙ ስትረስፉል ሊሆን ይችላል። አሁን ካለው ኑሮ አንጻር ደግሞ ታውቁታላችሁ። ያገባ ራሱ ብዙ ስለሚጠበቅበት ፕሮቴክት ማድረግ፣ መጠበቅ፣ ፕሮቫይድ ማድረግ ለቤተሰቡ ማንሁድን፣ አባትነትን፣ ባልነትን ኤግዛምፕል መሆን ስላለበት እሱ ሁሉ በርደኑ ቀላል እንደማይሆን አምናለሁ፣ አስባለሁ። ኦፍኮርስ የባሌንም አያለው። ከዛ ደግሞ የወንድ ልጅ እናት ነኝ። ከዛም ባለፈ ደግሞ በአባቴም ወንድ ነኝ ሁሌ እንደምለው። ሶ እንደናንተ ባይሆንም አንደርስታንድ እናደርጋለን። ግን ይሄ ማለት ግን ዲሲፕሊንድ ላለመሆን ግን ሪዝን ሊሆን አይችልም። ዲሲፕሊንድ ማለት ወንድ ልጅ ባይዘወይ ንጽህናውን ለምሳሌ የመንፈስም የአካልም ንጽህናውን መጠበቅ አለበት። ሰውነቱን መጠበቅ አለበት። ደስ ይለኛል ለምሳሌ ሚዲያ ላይ ሶሻል ሚዲያ ላይ ስፖርት ሲሰሩ በጡንቻ ሲፎካከሩ እሰ ጉድ ቲንግ። ግን ወንድነትን ደግሞ ጡንቻ ከማብቀልም ደግሞ በዘለለ መታየትም አለበት። ምክንያቱም ትልቁ ወንድነት ያለው አእምሮ ላይ ነው፣ አስተሳሰብ ላይ ነው፣ ካራክተር ላይ ነው፣ ዲሲፕሊን ላይ ነው። ዲሲፕሊን ደግሞ ስፖርት ከመስራትም የዘለለ ነው ብያቸዋል። ትምህርት ላይ በጣም ሲሪየስ መሆን፣ ስራ ላይ በጣም ሲሪየስ መሆን፣ የዓላማ ሰው መሆን፣ ጓደኞች ጋር ጥሩ አይነት ግንኙነት መፍጠር፣ ሶሻል ላይፍ ላይ ሚዛናዊ መሆን፣ ነገሮችን በሚዛናዊነት ማስኬድ። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ አንተ ቤት ላይ የሚስት መሪ ነው የምትሆነው። በጣም ብዙ ኃላፊነት አለብህ። በሁሉ ነገር የምትታይ ምሳሌ የምትሆን ሰው ነው መሆን ያለብህ እንጂ እንደውም ተከታይ አይደለም መሆን ያለብህ። ይሄ የሚሆነው ደግሞ አንተ ራሱ ካራክተር ዴቨሎፕ ያደረገ ማንነት ሲኖር ነው። ስለዚህ ዲሲፕሊን ሁን። የሚጎዳን ነገር አሸሽ፣ የሚጠቅም ነገር ላይ ብቻ ፎከስ አድርግ። ጊዜን ዝም ብለህ አታባል። ብዙ ወንድ ሱስ ውስጥ የሚገባው ብዙ የማይመጥነው ቦታ ላይ እንጌጅ የሚያደርገው ራሱን ስላላወቀ ነው። አንድ ምነግር ነገር አንተ በእግዚአብሔር መልክና ምሳሌ እየተፈጠርክ ነህ። ትልቅ ቦታ ያለነ ከፍጥረት ሁሉ እንድትገዛ ተፈጥረሃል። ስለዚህ መወደድህን ትልቅ መሆንን ካወቅ ራስን ልትጥል አትችልም። ራስን የማይሆን ቦታ ልታገኝ አትችልም። ብዙ ወንዶች አውቃለሁ አሁን ላይ ዲስትራክቲቭ የሆኑ ቢሄቪየርስ እነሱን የሚጎዳ ማህበረሰቡን የሚጎዳ ሲያደርጉ፣ አንዳንዴ እኮ ልኬትህን ካላወቅ የማይመጥን ቦታ ነው ወድቀ የምትገኘው። አንተ ትልቅ ሰው ነህ።
ከፍጥረት በእግዚአብሔር መልክ ምሳሌ ተፈጥረሃል። ለትልቅ ነገር ተፈጥረሃል። ለመምራት ተፈጥረሃል። ፕሮቴክት ለማድረግ ተፈጥረሃል። ስለዚህ ራስን እንደ ትንሽ ነገር አይተ የማይመጥን ቦታ አትገኝ። ሱስ መንደር አትገኝ። ሴሰኝነት መንደር አትገኝ። ራስን ጠብቅ። ቫልዩ አለ፣ ዋጋ አለ። በፐርፐዝ ነው የተፈጠርከው ነው የምልህ። ይሄንን ካለማወቅ ግን ብዙ ወንድ እንደነገርኳችሁ ሱስን መደበቂያ ያደርጓል። ሴሰኝነትን መደበቂያ አድርጎታል። ፊልሞቹ፣ ሙዚቃዎች፣ ሚዲያው የሚያሳየ ትዊስትድ የሆነ የተጣመመ የወንድነት እንትን ነው የሚያሳዩ። ወንድነትንም አይደለም ፌሚኒን የሆነ ወንድ ያሳዩናል። ወንድ ብለው ምንም ወንድ የማይመስል ሁሉ ነገሩ፣ ንግግሩ፣ አክሽኑ፣ ሁሉ ነገሩ ሴት ሴት የሚሸት። ሴት እኮ ሴት ስትሆን ነው ደስ የምትለው። ወንድም ወንድ ሲሆን፣ ሴት ወንድ ስትሆን አይሆነውም፣ አይመጣውም። ወንድም ሴት ልሆን ቢሆን በጣም ነው የሚቀፋው። አየህ አሁን ላይ ብዙ ፈተና ነው ያለው በሴትነትም በወንድነትም ዙሪያ። ስለዚህ አንተ ሮልን ላይ እማትጠቅም አይደለም፣ ትጠቅማለህ። ሮልን ስታውቅ ነው ቀና ማለት የምትጀምረው። ያለበለዚያ ግን የማይመጥን ቦታ መሰለፍ ትጀምራለህ። በዓላማ ለዓላማ እንደተፈጠርክ እንዳትረሳ። የተወደድክ ነህ ብያለሁ። በመልክና በምሳሌው በእግዚአብሔር መልክና ምሳሌ ተፈጥረሃል ብያለሁ። ፕሮቴክት ለማድረግ እንድጠብቅ፣ አካባቢ እንድጠብቅ፣ ቤተሰብ እንድጠብቅ፣ ፍጥረትን እንድትገዛ ተፈጥረሃል ብያለሁ። እንግዲህ ከዚህ መስመር አይ ውልፍት ካልክ ደግሞ መጠቀሚያ ነው የምትሆነው። ለስሜትም መጠቀሚያ ነው የምትሆነው። ለሰይጣንም መጠቀሚያ ነው የምትሆነው። ያንተ ኃላፊነት ማገልገል፣ መምራት፣ መጠበቅ፣ መንከባከብ፣ ማሳደግ፣ እነዚህ ሮሎች ናቸው። ግን ማገልገልም ነው። እንግዲህ አምላካችን ራሱ ዝቅ ብሎ ነው የደቀ መዛሙርቱን እግር ያጠበው አይደለ? በሰርቪንግ ነው ሊደርሺፕን ያሳየው። በማገልገል ነው መሪነትን ያሳየው። ስለዚህ አንተ ምሳሌ ስለሆንክ ታገለግላለህ፣ ታሳድጋለህ፣ ትጠብቃለህ፣ እንደገና ምሳሌ ትሆናለህ፣ ትገዛለህ፣ ትመራለህ። እነዚህ አንተ ኃላፊነቶች ናቸው። ይሄ የሚሆነው ደግሞ ራስ ላይ ቅድም እንደተናገርኩት ዓላማን ስታቅ፣ ዲሲፕሊን ስትሆን፣ ስሜትን ስትገዛ እንጂ ስሜት ሲገዛ አይደለም። ጓደኞች ወንዶች ይሁኑ። ምን ማለት ነው? ቅድም እንዳልኩት ነው። ጎረምሳ being a boy እና being a man is different። ጎረምሳ መሆንና የበሰለ ወንድ መሆን ይለያያል። ጎረምሳ ብዙ ሴት ማጫወት እንደ ጀብድ ሊያየው ይችላል። ጎረምሳ የዓላማ መኖር እንደ ጀብድ ሊያየው ይችላል። ጎረምሳ ምንድነው ፈታ በል የዛሬ ነገ የታውቃለህ ሊል ይችላል። ጎረምሳ ከብዙ ሴት ጋር ብዙ አይነት ነገሮች ሱስ ውስጥ መደበቅ ለሱ ትልቅ ነገር ሊመስለው ይችላል። when you are a man ግን ወንድ ስትሆን ግን ትልቅ ወንድ ማቹር ያደረገ ወንድ ስትሆን ግን ራስን መግዛት በዓላማ መኖር ታውቃለህ። ከዛም በኋላ ደግሞ ከማን ጋር መከበብ እንዳለብህ ታውቃለህ። 4 ባለጠጋ ጓደኞች ቢኖሩ 5ኛው ባለጠጋ አንተ ነህ የምትሆነው የሚባል አባባል አለ። ምክንያቱም ብረት ብረትን ይስለዋል። ጓደኛ ማንነት ላይ በጣም ትልቅ ኢምፓክት አለ። አንተ ለዓላማ የኖርክ በዓላማ የኖርክ ቤተሰብ ለመመስረት እየፈለክ ጓደኞች ግን አቦ ፈታ በል ምንድነው የዛሬ ነው ነገ ምን እናቃለን ደሞ ለሴት ፊት ትሰጣለህ እንዴ የሚሉ ከሆነ ቤተሰብ ለመመስረት ስትፈልግ እነሱ የሚያጣጥሉ ከሆነ አንተ ከሱስ ለመውጣት ወንድነት ላይ መስራት ስትፈልግ እነሱ ደግሞ ምንድነው ፈታ በል ደስ ይላል እኮ ምን አንድ ሁለት አይከፋም ይያሉ የሚገፋፉ ከሆነ አንተ ስፖርት ለመስራት ስትፈልግ በሰውነት ያሾፍ ዋው ይሄ ምንስ ቢሰራበት ምን ይለወጣል ብለ ነው ይሄን ሰውነት የሚሉ ከሆነ ብረትን ስለሚስለው እንደዚህ አይነት ጓደኛ በጠማማ መንገድ ነው የሚስልህና ካምፓኒዎችን በዙሪያ የከበቡ ኢንቫይሮንመንትህን ተጠንቀቅ። ወንድ መሆን ከፈለክ ወንድ መሆን ከሚፈልጉ ጋር ወንድ ከሆኑ ሰዎች ጋር ጊዜን አሳልፍ። ምክንያቱም ክፉ ባልንጀርነት መልካሙን አመል ያጠፋዋል። በጎ ባልንጀርነት ደግሞ በጎ አመል እንዲኖር ነው የሚያደርገው።
ስለዚህ አንተ በዙሪያ የምትከበባቸው ሰዎች ለነገ ማንነት ትልቅ አስተዋጽኦ አላቸው። ትናንትና ብቻ አይደለም ባይዘው ማንነትን የሚቀርጸው ዛሬ ራሱ ማንነትን እየቀረጸው ነው። አንተ በትናንትናው ምናልባት ብዙ እየተጎዳ ትሆናለህ። ጥሩ አይነት አካባቢ ጥሩ አይነት አስተዳደግ ከሌለ በዛሬ ጓደኞች ግን ሂስትሪን ሪራይት ማድረግ ትችላለህ። ትልቅ መሆን ከፈለክ ከትላልቅ ሰዎች ጋር ሁን። ይሄንን ስለ በአስተሳሰብ ትላልቅ፣ በህልም ትላልቅ፣ በልብ ትላልቅ ከሆኑ ሰዎች ጋር እንጂ እድሜ ብቻ እንደማያበስል ብዙ ያየናቸው ነገሮች ናቸው። የትልቅ ቀላል መሆን ስላለ ማለት ነው። ሳይኮሎጂ ሶሻል ኢንፍሉዌንስ ይለዋል። ይሄንን ሶሻል ኢንፍሉዌንስ ማለት አካባቢ ካምፓኒ ምን ያህል በአንተ ላይ ተጽዕኖ እንደሚያመጣ። መጽሐፍ ቅዱስ ደግሞ ቅድም እንዳልኩ ክፉ ባልንጀርነት መልካም አመል ያጠፋል፣ ብረት ግን ብረትን ይስሏል። ሰው ቢጤውን ነው አጠገቡ የሚያደርገው። if you tell me your friends I can tell you who you are። ጓደኞችን ንገረኝ ማንነትን እነግርሃለሁ። birds of the same feather flock together ነው። ተመሳሳይ ክንፍ ያላቸው ወፎች አንድ ላይ ይበራሉ። ስለዚህ ተጠንቀቅ። ከሱስ ለመውጣት ስትሞክር ኧረ አንተ ፋራ ነህ እንዴ ከሚሉ ሰዎች ጋር ጊዜ እያሳለፍ ከሆነ ተጠንቀቅ። ወደፊት መሄድ ነው እነሱን። ወንድ መሆን ከፈለግ ራስን ሳይሆን እግዚአብሔርን አስቀድም። በእግዚአብሔር ፊት የተንበረከከ በማንም ፊት ይቆማል ነው የሚባለው። በችግር ፊት ይቆማል፣ በሐዘን ፊት ይቆማል፣ በማጣት ፊት ይቆማል፣ በሚፈራት በወደዳት ሴት ፊት ራሱ ይቆማል። ምንም ነው የማይከብደው። በእግዚአብሔር ፊት መንበርከክ ከቻልክ፣ የጸሎት ሰው መሆን ከቻልክ፣ እሱን የምትማጸን ከሆነ ትረስት ሚ ምንም ነገር ነው የማይበግር። ትልቁ ነገር ለማንም እንዳትበረከክ፣ ለሴትም እንዳትበረከክ ወንድሜ። እኔ እንግዲህ ይሄንን ነው የምለው፣ ለሴትም እንዳትበረከክ፣ ማንም አታንበርከክ። ለእግዚአብሔር ለአምላክ ተንበርከክ። ከዛስ ህይወት ይቀናልሃል፣ በዓላማ እንድትኖር ያደርግልሃል። የከበደ ሱስ ያራግፍልሃል። ዲሲፕሊን መሆን ካቃተ ኤነርጂ ይሰጣል፣ ጥንካሬ ይሰጣል። እግዚአብሔርን የምትፈራ ሴት እንድታገኝ መንገድ ይፈጥርልሃል። ለእግዚአብሔር ተንበርከክ እንጂ ነገሮች ይቃኑልሃል። እመኔ the first thing ግን as a man ለማንም እንዳትንበረከክ፣ ለአምላክ ተንበርከክ። ለሱስ እንዳትንበረከክ፣ ለሴት እንዳትንበረከክ፣ ለዓለም ነገር እንዳትንበረከክ፣ ለገንዘብ ይብን እንዳትንበረከክ። አሁን ብዙ ሶሻል ሚዲያ ላይ በቃ ወንድሜ ገንዘብ አሳድ እንጂ ሴቷ ትመጣለች። ምን አይነት ሴት ናት አንተ? ገንዘብ እንዳለ አውቃ ለገንዘብ ብላ የምትመጣ ሴት የእውነት አንተን እኮ ሳይሆን ገንዘብህን ነው የወደደችው። ስለዚህ you're not loved። በሆነ ሁኔታ አንተ ብትጎሳቆል እኮ ትታ ነው የምትሄደው። ግን አንተ ለገንዘብ ሳይሆን ለአምላክ ከተንበረከክ፣ ለእግዚአብሔር ተንበርክከ የምትመጣ ሴት ግን እመነኝ በክፉም በደጉም በጉስቁልና በውበት ጊዜ ስትበረታም ስትደክምም አጠገብ የምትሆን የምታበረታ ሴት ትመጣለች። መሪነትን ተለማመድ፣ መሪ ሁን። አሁን መሪነት ስል አንዳንድ ሰዎች እሰማቸዋለሁ። እኔ እኮ መሪ ነኝ የቤቱ እንዴ እሷ ወዳ ነው በግዷ ምክንያቱም እኔ ተፈጥሮኝ ነው ይላሉ። መሪነት ግን እኮ በእንደዚህ አይነት መንገድ አይደለም። መሪነት ሰርቭ በማድረግም ነው፣ በማገልገልም ነው። መሪነት በጥበብ በፍቅር ነው እንጂ በጭቆናና በኮንትሮል አይደለም። you can lead with love። በፍቅር መምራት ትችላለህ፣ ኢንፍሉዌንስ መምራት ትችላለህ። ገና በልጅነት ምናልባት ይሄንን ቪዲዮ ስትመለከት 20 ዓመት 19 ዓመት or more I don't know አግብተህ ወይም ሳታገባ ሊሆን ይችላል። ግን ራስ ላይ ስራ። ወንድነትን አይደንቲፋይ የምታረግበት ወይም ወንድነትን የምትለካበት በብዙ ገንዘብ በማግኘት አይደለም። እሺ ብዙ ሰዎች መዝብረው በሰው ላብ፣ በሰው እንባ፣ በሰው ደም ተቋምረው ገንዘብ ያገኙ አሉ። ሰውነቱ ስላባበጠ ትላልቅ መኪና ስለነዳ የሚገርሙ ሴቶች አጠገቡ ስለሚታዩ ክለብ ላይ ገንዘብ ስለበተነ don't think like that's a manhood። በቃ ይሄ manhood ነው ብለህ እንዳታስብ። ወንድነት ዲሲፕሊን ነው ብያለሁ። ራስን መግዛት፣ ራስን መግራት፣ ምሳሌ መሆን፣ መጠበቅ፣ መንከባከብ ነው ብያለሁ። ለዓላማ መኖርም ነው ብያለሁ። ሐሳብ አስተያየታችሁን እቀበላለሁ። ወንዶች ለወንድሞቻችሁ
ለጓደኞቻችሁ ይሄን ቪዲዮ አጋሩት። እስኪ በተለይ በየትኛው ኤሪያ ላይ መስራት ትፈልጋላችሁ? በዋነኝነት እቺ ነገር በጣም ፕራክቲስ ማድረግ አለብኝ የምትሉበት ኤሪያ ከጠቀስኳቸው ውስጥ የትኛው ነው? ወንድ ሁኑልን። እኛም ባይዘው ማለት ነው ወንድ ልጅ የእውነት ወንድ ሲሆን the safest place ለሴት ወንድ። እኔ እንደዛ ነው ማምነው። the safest የሚሆነው እንደዛ ነው። ምክንያቱም አንዳችን ለአንዳችን ነው የተፈጠርነው፣ እንድጠብቁን ነው። እኛ እንደናንተ ራሱ ይሄ ፊዚካል ወይም መስኩላር የሆነ ነገር የለንም። ስለዚህ ፕሮቴክት እንድታረጉን ከአውሬ ነበር። አሁን ግን አንዳንዴ ከራሳችሁም ራሱ እየተጠበቀን በፍርሃት የምንኖርበት ጊዜ ላይ ደርሰናል። አሮን ቲንክ እኔ አሁን እነዛ የሚያጠቁ ወንዶች ራሱ ወንድ ናቸው ብዬ አላስብም። ቢካዝ ቅድም ያልኩት ምንድነው ከተማን ከሚገዛ ይልቅ ራሱን የሚገዛ ይበልጣል ብያለሁ። ስለዚህ ራስን ግዛ። ራስን ስትገዛ ደግሞ ከሚስት አልፈ ለሁሉም ተፈጥሮ ለእንስሳው ራሱ ምትራራ ሰው ነው የምትሆነው በመጠበቅ ማለት ነውና ወዳችኋለሁ። ሐሳብ አስተያየታችሁን ቀበላለሁ። ሰላም ሁኑልኝ። ሼር አድርጉ። ባይ